አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሙስሊምም ክርስቲያንም ወገኖቼ እንዴት ናችሁ? ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ ብዝት ይበል። አላህ ይጠብቃችሁ። አላህ ያሰባችሁትን አሳክቶ ለሀገሩ የሚበቃ ሰው ያርገን በሰላም ጉሉ አሚን ኢንሻአላህ። በአላህ ተስፋ አይቆረጥም። እና እንዴት ናችሁ እህቶች ወገኖቼ አላችሁ? እኔ ያለው ደህና ነኝ አልሐምዱሊላህ። እና ዛሬ በጣም ከፍቶኛል። የከፋኝም ምክንያት የገባሁበት ስራ ገብቻለሁ። የገባሁበት ቤት ስራ በጣም ይበዛል፣ በጣም ይበዛል። ወላሂ እረፍትም የለም። ሴትዮዋ ስትቀመጡም አትወድም። በቃ ወላሂ ዛሬ መረረኝ። እዛኔ ባለፈው ቪዲዮ ላይ ሰርቻለሁ። ከዚህ በፊት 7 አመት ሰርቻለሁ ብዬ ነግሬያችሁ ነበረ። የዛኔ ጠንክሬ ብሰራ ሚናውን መልሶ ለስደት ያመጣኝ ነበር ብዬ በጣም ነው ዛሬ በቃ ተረብሼ ያዋልኩት ማለት ነው። በቃ ምንም እረፍት የለም። ጠዋት 3 ሰዓት ላይ ትነሱና ማታ 6 ሰዓት ድረስ በቃ መቀመጥ የሚባል ነገር ምንም የለም ማለት ነው። ሁሌም ነው ወይ ስላት ያው አበሻ አለች ብያችሁ ነበረ። አዎ ሁሌም ነው። ሴትዮዋ ሰው ሲቀመጥ ማየት አትወድም። ሁሌም ይሄ ስራ ነው አለችኝ እላችኋለሁ። እናም ደግሞ ወገኖቼ በእኔ የደረሰው ከዚህ በፊትም ሆነ አሁንም እንዳይደርስባችሁ ዱአ አርጉ። አንድ ሁለተኛ ደግሞ አገር ላላችሁ ልጆች ገና ለመምጣት ያሰባችሁ ልጆች አንድ መልእክት እስኪ ልንገራችሁ ብዬ አስቤያለሁ። ምክንያቱም ልክ ለመምጣት ስታስቡ ጨርሳችሁ ስትመጡ አካውንት የግድ የባንክ አካውንት በራሳችሁ ስም አውጥታችሁ ኑ እባካችሁ እህቶቼ። ወንድሞቻችን የገዛ ወንድሞቻችን እኛን ወላይ ሜዳ ላይ የሚጥሉን የገዛ ወንድሞቻችን ናቸው። አባት እናት ሀቃቸውም አለብን፣ ግዴታ ነው፣ መርዳት አለብን። ቤት ከሌላቸው ቤት እንሰራለን ለአባት እናት ማለት ነው። የሚያስፈልጋቸውን ነገር መስፈርት ማሟላት ግዴታችን ስለሆነ እናሟላለን። ዛሬ ግን ወንድሞቻችን ማለት ነው ታላቅም ይሁን ታናሽም አንቺ እህቴ አረብ ሀገር ስትነሺ ባጃጅ ያምረዋል፣ ሞቶር ያምረዋል፣ በሬ ከሌለው የሚያርስበት የእርሻ በሬ ያምረዋል፣ ሀተ ምስት ያምረዋል። አንቺ አረብ ሀገር ስትነሺ ማለት ነው ሁሉንም ነገር በምን በአንቺ ጉልበት ለማሳካት ነው ምኞቱ ማለት ነው። እኔ ሰርቼ ይቀየራለሁ ወይም ሰርቼ እለወጣለሁ አይልም። ልክ አንቺ አረብ ሀገር ስትነሺ እህቴ አረብ ሀገር ልትሄድ ነው በቃ ሁሉንም ነገር አዘጋጅቶ ይጠብቅሻል። አንቺም ደግሞ እሺ ብለሽ ትሰሪያለሽ። ተይ በኋላ ትደክሚያለሽ። ያው እኔ ደክሞኛል ወላሂ ዛሬ በጣም ነው ምርር ብሎኝ የዋልኩት ማለት ነው። እኔ ያው 7 አመት ሰርቼ ድጋሚ ነው መጥቼ ድጋሚ ነው ተነስቼ የተሰደድኩት። ምክንያቱም ምንም ነገር ሳልይዝ በመሄዴ ማለት ነው። ለራሴ የሚለውን ነገር ምንም ነገር ይዤ አልሄድኩም፣ አንድም ነገር ማለት ነው። ታውቃላችሁ እኔ 7 አመት ስሰራ ለአንድ ወንድሜ ሞተር ገዝቼለታለሁ። ለአንድ ወንድሜ እሰራለሁ፣ ቁብጥዬ ከፍልሻለሁ፣ ብርሽን ምንም አይበላብሽም ብሎኝ ማለት ነው ሞተር ገዝቼ ሰጥቼዋለሁ። ለአንድ ወንድሜ ባጃጅ ገዝቼ ሰጥቼዋለሁ ማለት ነው። ግን እኔ አሁን 7 አመት ቆይቼ ቤተሰብም ረድቼ ወደ ሀገሬ ስገባ ባጃጁም እኔ እንዳልሆነ ራሳቸው ሰርተው እንደገዙት ነው የነገሩኝ። ሞተሩንም ራሳቸው ሰርተው ተባብረው ሰርተው እንደገዙ ነው የነገሩኝ። ሁለቱ ወንድሞቼ አንድ ሆኑብኝ በእኔ ማለት ነው። እኔን ለማውጣት በእኔ አንድ ሆኑብኝ። በመሀል ላይ ተጨነቀ፣ አባትና እናት በመሀል ተጨነቁ። እነሱ ሲጨነቁ እኔ ይቅርብኝ ብዬ ትቼ ወጣሁ። አልፎ ተርፎ እኔ ባጃጅ እና ሞተር እንዳልጠይቃቸው ምን ቢያደርጉኝ ጥሩ ነው? ያው ወንዶች ታውቃላችሁ ይገጥማቸዋል። እርግጠኛ ነኝ ይገጥማል። ሁሉም ቦታ ነው ያለው በአሁኑ ሰዓት ፋሽን ነው። ልክ አረብ ሀገር ሄደሽ መተሻል ሲባል ብር አለሽ ብሎ ማለት ነው አይጠይቅሽ ወንድ የለም። እገርማቸውን ለመጣ ወንድ ሁሉም ሂጂ አግቢው ነው። ምክንያቱም የእነሱን ሞተርና ባጃጅ እንዳልጠይቃቸው ማለት ነው። መጨረሻ ላይ ወላይ መንገድ ላይ እነሱ እየሄዱ ማለት ነው እኔን መንገድ ላይ ካዩ በቃ ሲሮጡ የሌለው እኔ ሰው እንዳይገጩ ብዬ የፈራው መጨረሻ ሰው እንዳይገጩ ብዬ መፍራት ጀመርኩኝ ማለት ነው። እባካችሁ እህቶቼ ሳይደክማችሁ ብራችሁን ያዙ፣ አትልቀቁ። ያዙ እኔ እዚህ ላሉት አይደለም እኔ አገር ላይ ላላችሁ ህጻናቶች የመጣችሁ ነው። አካውንት አውጡ፣ አካውንት ይዛችሁ ኑ።
ብራችሁን በአካውንታችሁ አስቀምጡ። 2 ዓመት 3 ዓመት ጠንክረሽ ከሰራሽ እኮ ሀታ አባትና ትራተሽ በቂሽ ነው በአሁኑ ሰዓት ማለት ነው። ኑሮ ተወደደ፣ ኑሮ እንዲያለ፣ ኑሮ እንዲተባለ ቢባልም የሆነ ነገር ይዘሽ ትገቢያለሽ። ግን እኔ የዛኔ 7 ዓመት ሰርቼ ምንም ሳልይዝ ነው የገባሁት። ምንም በቃ ምንም ነገር ማለት ነው። ትንሽ እዣት የገባዋትን ብር እሷን እስከምጨርስ እነሱም እንዲህ ተንከባክበው ነበር የያዙኝ ማለት ነው። ግን ላናገረኝ ወንድ ሁሉ ሂጂ አግቢ፣ የእነሱ ምንም ነገር እንዳልጠይቅ ማለት ነው። እነሱ ሂጂ አግቢ፣ እነሱ ግን ትዳርም አገኛሉ፣ ልጅም አገኛሉ። ልጅም ማጣው ማን ነው? እኔ ነኝ። ትዳርም ያጣሁት ማለት እኔ ነኝ። ስለዚህ እህቶቼ